የሚያልቅ ድረስ ስሪ ብሎ የአንድ ዓመት ቪዛ ሰጡኝ። ከዛ ፍሪ ሆኜ እየሰራው እግዚአብሔርን እያመሰገንኩኝ ነው ያለሁትና አሁን የሆነ በሰጠከው ሀሳብ ላይ እችን ነገር ብመሰክርስ እግዚአብሔር ዳኛ ነው፣ እግዚአብሔር መልካም ነው፣ እግዚአብሔር የልብ አምላክ ነው ብዬ በእውነት ነው ብዬ ምልክ ማለት ነው። ብቻዬን ነኝ ያለሁት ማለት ብቻዬን ከሰው ጋር አይደለም ምሰራው ያለሁት። በወር አንዴ እረፍት ወጣለሁ። ምበላትም በልቼ ፀጉሬን መሰራትም ካለበት ተሰርቼ ማታ ወደ ቤት ነው የምገባው ያለሁት። ውስጤ ያለው ደስታ የሆነ የሚጋባ ደስታ ነው ያለብኝ። በትንሽ ነገር እደሰታለሁኝና እውነት የኔ አባት አንተ እኮ የልብ አምላክ ነህ፣ ማይገባኝን ሰጠህ፣ አዳልተህ እኮ ነው ለእኔ የምታረግልኝ እያልኩኝ በእውነት አሌክስ በቃ በእንባ ነው ማመሰግነው ማለት ነው። እና ሰዎች መጥፎ ፖስት ሁሉ አሁን ፌስቡክ ላይ የኔ ጓደኞችን ሳይ ኑ እኔ እግዚአብሔር በየትኛው መንገድ እንደረዳ እኔ ልመስክርላችሁ እናንተ ምን ሆናችሁ ነው ብዬ ያን ነገር ሳወራ ራሱ እንዴ አሁን እኮ ፊዚካልሽ እና ያን ነገር እየተጠቀምሽ ያሳለፍሽ ልጅ አትመስይም ይሉኛል። ግን እግዚአብሔር መልካም ነው፣ እግዚአብሔር የልብ አምላክ ነው። እና ሁላችሁም የተጨነቃችሁ የተጠበባችሁት እግዚአብሔር የልባችሁን ይሙላላችሁ ነው የምለው። እና በጣም አመሰግናለሁ። እንደዚህ ሆኖ የሚቀር ይመስለናል። ደስታ ህይወታችን ውስጥ ሲገባ ደስታው እንዳለ ይቀር ያልፋል። እሱም አልፎ ደግሞ የችግር ጊዜ ይመጣል። ስለዚህ ሁልጊዜ ሁሉም ነገሮች ተለዋዋጭ ናቸው። ደስታ ሲመጣ ይሄ እንደሚያልፍ ካሰብን አንኮራም፣ ባለን ነገር ሰውን አንንቅም፣ ፈጣሪውን እናመሰግናለን። ችግርም ሲመጣ እንደሚያልፍ ስለምናስብ አንሰበርም። በሁለቱም አይነት መንገድ ሁሉ ነገር እንደሚያልፍ ማሰብ ሰላም ይሰጥሻል። በርቺ። ቆንጆ ሀሳብ ነው የነገርሽ። እሺ አባቴ ቻው። አመሰግናለሁ። ስለዚህ አሁን እሷ የተናገረችው ነገር ለሆነ ሰው ተስፋ ነው ማለት ነው። እንደ ቀልድ እንዳታዩት። እዚህ ውስጥ ተስፋ የቆረጠ ብዙ ሰው ይኖራል። ኑሮ ህይወት ጨልሞብኛል፣ በቃ ሞት የት ነው ያለው ብሎ የሚያስብ ሰው አለ። እሷን ሲሰማ አትሊስት ኦኬ የሆነ ነገር ይኖራል ማለት ነው፣ ልቀጥል እንደ የሚል ነገር ይኖራል። ስለዚህ የተናገረችው ነገር ውሃ ያነሳል ሳይሆን ህይወት ያነሳል። እሺ ውሃ ያነሳል አይደለም። ሰው በምንም ነገር ተስፋ አትቁረጡ፣ ይቀየራል። ዛሬ ያጣችሁት ነገር ነገ ምናልባት ቋቅ እስኪላችሁት ነገር ቋቅ እስኪላችሁ ድረስ የሚሰለቻችሁ ነገር ሊሆን ይችላል። ሄሎ፣ ሰላም ነው? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ንገሪ፣ ድምፅሽን ግን ከፍ አድርጊው። እሺ፣ አይሰማም? አሁን በጣም ጥሩ። እሺ ይኸውልህ እኔ ከሀገር ከወጣሁ 10 ዓመቴ ነው። ኢጅፕት የሚባል ሀገር ታውቃለህ? እሺ ኢጅፕት ነው ያለሁት። እሺ እና እዛ ሰው ቤት እየሰራሁ ስፖንሰር ለማግኘት ማለት ነው። እዚህ ዩኤን አለ እና ዩኤን ውስጥ ተመዝግቤ ያለው ወረቀቱ አልተመለሰልኝም። እንደ እድል ሆኖ ሪጀክት ተደረኩ። ከዛ ደግሞ ቢሆንም ያው ይሆናል ስፖንሰር ተብሎ ከሰው ጋር ይሄ ወረቀት ያለው ሰው አንድ ላይ ብር ያወጡና ያረጋል ስፖንሰር። እሺ እና እሱን ስፖንሰር አረኩኝ። ያው ካረኩኝ አሁን 4 ዓመቴ ነው፣ ግን ምንም አልመጣልኝም። ያለኝም ብር እንዳለ አውጥቼ እሱ ላይ ጨርሻለሁ። አሁንም እየሰራው ነው እዚህ ስኖር ማለት ነው። አሁን የከበደኝ እሱንም እየጠበቅኩኝ ተስፋ ቆርጫለሁ። ለምን ቆይቶብኛል፣ ምንም አላየሁትም። ብሬንም ጨርሻለሁ እሱ ላይ። አገር ቤትም ምንም የሰራሁት ያስቀመጥኩት ነገር የለም። እና ደግሞ እዚህ አገር ስኖር ማለት ነው ወረቀት ስለሌለኝ ከሰው ጋር ነው የምኖረው። ኢጃዛ ቤት መባል ታውቃለህ?
እዛ ኢጃዛ ቤት ደግሞ ስኖር ከሰው ጋር አልግባባም፣ አንግባባም። እኔ 4 ቀን ነው የምወጣው ኢጃዛዬ 4 ቀን። እነሱ ሲሳፈሩም ብዙ ጊዜ እኔ ቤት ነው የምቀመጠው እና ከሰው ጋር መግባባት አልቻልኩም። ወጥቼ ደግሞ ብቻዬን ለመከራየት እፈልጋለሁ። ሁሌ አላማዬ በቃ ብቻዬን ወጥቼ ለመኖር ነው። ቢያንስ እኔ ብቻዬን ላከራይ እና ቤቱን ሰውን አምጥቼ ከኔ ጋር ለመኖር ማለት ነው። ሰው ጋር ከመኖር እኔ ወጥቼ ራሴን ችዬ ሰውን አምጥቼ ለመኖር ነበር፣ ግን እሱ አይቻልም። እዚህ ወረቀት ስለሌለኝ አንዳንዴ ይመጡና ያንኳኳሉ ቤት ወረቀት ካለሽ ይጠይቃሉ ምናምን። በጣም ከባድ ነው እና እሱ ነገር በጣም አሁን ላይ ያለሁት በጣም እየከበደኝ ነው። በቃ ትዕግስት አጣሁ። ይሄ ወረቀቴንም እየጠበኩኝ ምንም ጠብቂ ይባላለሁ። ያው 1 አመት 2 አመት አሁን መጠበቅ ይኖርብኛል። እሱንም ያስጨንቀኛል። ደግሞ አሁን በጣም ከወረቀቱ በላይ ያስጨነቀኝ ሰው ጋር ለመኖር አልቻልኩም እና ብቻዬን ወጥቼ ቤት ከራይቼ መኖር እፈልጋለሁ። ግን እንዴት? ለምንድን ነው ከሰው ጋር መኖር ያልቻልሽው? ለምን እንደሆነ አላውቅም። ግን ያው አንድ ላይ ተከራይቶ አይደለም የምኖሩት። እኔ ለስንት ነው የምትኖሩት? ለ3ም ለ2 እንኖር ነበረ። ግን እነሱ በጣም እዚህ ላይ ማውራት የማልፈልገውን ነገር ያደርጋሉና እኔ አልፈለኩም። አንዷ ደግሞ በጣም የምትወደኝ ጓደኛ ያለች፣ አሁን እሷ ጋር ነው ያለሁት። እሷ ባለትዳርና 1 ልጅ እናት ናት። ግን በጣም ታከብረኛለች፣ ትወደኛለች። በቃ ዝም ብዬ እጨነቃለሁ። ለምን እንደሆነ አይገባኝም። ለምን ብቻዬን እንደፈለኩኝ፣ ለምን ወጥቼ ብቻዬን መኖር እንደምፈልግ አላውቅም። ጫጫታም አልወድም በብዛት። ያው እንግዳ ይመጣል፣ ምን ይመጣል፣ ሰው ስትቀመጥ ኢጃዛ እኔ ብዙ ጊዜ ቤት ስለምቀመጥ ስለምሳፈሩ ብቻዬን ነው የምወደው። በቃ ብቻዬን ቁጭ ብዬ እንትን ማድረግ እፈልጋለሁ። እና ምን ትለኛለህ? እስኪ ምከረኝ። አሁን ብቻሽን ለመኖር ታዲያ ምንድን ነው? የገንዘብ አቅም ነው ያቃተሽ? ምንድን ነው? ገንዘብ አቅም እንኳን አይደለም ያቃተኝ። አሁን ወረቀት የለኝም ብቻዬን ለመውጣት። ብቻዬን ለመውጣት አሁን የከበደኝ ሰው እንኳን ሊያከራይልኝ ይችላል ቤት፣ ግን እፈራለሁ። አንዴ ይመጡና ወረቀት ከጠየቁኝንስ ምን እላለሁ እኮ። ዩኤን ውስጥ አይደል ያለሽው አንቺ? በዩኤን ስር አይደል ያለሽው? በዩኤን ነው ያለሁት፣ ግን ወረቀት የለኝም። ሪጀክት ተደርጌያለሁ። ታዲያ ምንድነው የምትጠብቂው? ወረቀት ሪጀክት ከተደረግሽ? ሪጀክት ተደርጎም ከሰው ጋራ ስፖንሰር አድርጌያለሁ። እሱን ነው እየጠበቅኩኝ ያለሁት። ይቻላል እንደዚህ እኮ። እነሱ ይሄንን ነገር ማለት ችግር ውስጥ እንዳገቢ ማድረግ የሚችሉ ወረቀት ሊሰጡሽ አይችሉም። አሁን እንዳው ወጥቼ ከተያዝኩ ምናልባት ወረቀቱንም ትቼ ሊሄድ እችላለሁ ያለ ምንም። በቃ እንደ እድል ነው እየጠበቅኩኝ ያለሁት። ከሆነ ይሆናል፣ ካልሆነ ይቀራል ተብሎ ነው እኮ። አሁንስ ያለሽበት ቦታ ላይ መጥተው ቢጠይቁሽስ? አሁን ስራ ቦታ ስላለው ብዙ ሰዎች እዚህ ሀገር ያሉት በብዛት እንደኔ ነው የሚኖሩት። ወረቀት የላቸውም፣ ግን ስፖንሰር ያደርጉና ወረቀት ከሌለው ሰው ጋራ ይጠብቃሉ እኮ። ስለዚህ አሁን የምትኖሪበት ቦታ መጥተው ሊጠይቁሽ አይችሉም ማለት ነው? ወረቀት አይችሉም፣ ማንም አይጠይቀኝም። ግን ብቻዬን ወጥቼ ቤት አሁን እኔ ወረቀቱን አይደለም ያስጨነቀኝ፣ ብቻዬን ወጥቼ ቤት መከራየት ፈልጌ ነው። እና እሱ ነገር በጣም ይጨንቀኛል። ምን ላድርግ እኮ። አሁን ካሉት ምርጫዎች አንድ ነገር አለ። ባለሽበት ሁኔታ ውስጥ ጠረጴዛ ላይ የሚቀርቡልሽ ምርጫዎች አሉ። ጥሩ ምርጫ ካለ ጥሩ ነው፣ መቼም ጥሩ አይጠላም፣ ጥሩ ትመልጫለሽ። ካሉት አማራጮች ውስጥ ግን ማለት ነው ምንም ጥሩ ነገር ከሌለና ሁሉ መጥፎ ከሆነ የተሻለውን መጥፎ ነው የምትመርጭ። መምረጥ ግን ግድ ነው። ስለዚህ አሁን የተሻለ መጥፎዎች ከሆኑ ጠረጴዛሽ ላይ ያሉት የትኛውን የተሻለ መጥፎ የሚለውን ነው ማሰብ ያለብሽ። ለምሳሌ እዛ መቆየትሽ ብዙ አደጋ ከሌለው፣ ሁሉም ሰው የራሱ ኑሮ ነው የሚኖረው። አንቺ ምን አነካካሽ? ከሰው ጋር ትወጫለሽ፣ ስራሽን ትሰሪያለሽ፣ ከዛ ቤትሽ ነው የምትገቢው። ቀን እስኪያልፍ ድረስ አንገት ዝቅ አድርጎ
ይኖራል። ሰው የማይሆነው ኖሮ ይኖራል። ሰው ሀገር እኮ ብዙዎቹ እየተንገላቱ መከራቸውን እያዩ እየተሰደቡ ብዙ ነገር እየደረሰባቸው እኮ የሚኖሩት እንደው ተመችቷቸው አይደለም። ማንም ቢመቸው ከሀገሩ አይወጣም። ማንም ቫኬሽን ሊድ ብሎ ከሀገር ይወጣ የለም። ብዙ መከራ እየደረሰባቸው ብዙዎቹ ዋጥ አድርገውት የሚያልፉት ነገ ያልፋሉ፣ ነገ ህይወቴን እቀይራለሁ። ምክንያቱም ዘላለም አትኖርም። የሰው ሀገር መስሪያ እንጂ መኖር አይደለም። ስለዚህ ቀን እስኪያልፍ አንዳንዴ ዘንበል ማለት መጥፎ አይደለም። ያችን ዘንበልሽን ፈጣሪ ያያታል፣ ትህትናሽን ያየዋል። ስለዚህ ቀንሽን ያነገዋል። አንቺ ይሳካል ብለሽ ካሰብሽው ጊዜ ፈጥኖ ብዙ ነገር ሊሆን ይችላል። ቀን ጭንቀት ቀንሽ የኔ እናት። አንዳንዴ አንቺ ሩቅ የምታስቢው ነገር በአጭሩ ሊቀር ይችላል። አንቺ ከዛ ሀገር ስለመውጣት ምናምን ነው እያሰብሽ ያለሽ። የዛሬ ሳምንት መኖርሽንስ በምን አወቅሽ? የምትጨነቁበት ጉዳይ የ4 ዓመትና የ5 ዓመት የ6 ዓመት ጉዳይ ምናልባት እናንተ እኮ እዛ ህይወት ውስጥ እኮ የላችሁም ይሆናል። ፊውቸር ብላችሁ የምታስቡት ፊውቸር የምትጨነቁበት ህይወት እዛ ውስጥ እናንተ ህይወታችሁ የለ ይሆናል። ምናልባት ቅርቡ ራጅ ትሆናላችሁ። ገብቷችኋል? ሰው የምጨነቀው ስለ አሁኔ ነው። ይቅርታ አድርጊልኝና አሁኔን ስለመኖር ነው። አሁኔን ቀን ለማሳለፍ አሁን ዝቅ ብዬ መኖር ካለብኝ መኖር አለብኝ፣ ችግር የለም። ስለዚህ አንቺ ነገን የሚያውቀው ፈጣሪ ስለሆነ እንደው ነገን ፈጣሪ አንተ ፍቀድ ብለሽ ዛሬሽን ነው መኖር ያለብሽ። ነገ ገና አልደረሽበትም። ትናንትም አልፏል። ትምህርት ነው ያለው። በጣም ኤክስፔንሲቭ ጊዜ አሁን ይባላል። አሁን እኔና አንቺ እዚህ ጋር እያወራ ነው አይደል? ብታምኝ ባታምኝ ምን ያሁን በኋላ ነገ እናደርጋለሁ፣ ከዚህ ከላይቭ እንደወጣው እዚህ እሄዳለሁ፣ ይሄን እሰራለሁ ብዬ አቀድኳቸዋል። ግን አያስጨንቁኝም። ብታምኝም ባታምኝም ኦኬ ከሆነ አደርገዋለሁ። በቃ ታቺት ትናንትና ደግሞ ስላሳለፍኩት ቀንና ትናንት ስለነበሩት ነገሮች ሚሞሪ ነው፣ ደስ ይል ነበር። አለቃ አያሳስበኝም። አሁኗን ብቻ ነው ማጣጠማት። እዚህ ከአንቺ ጋር ነኛ። በቃ ከዚህ ከላይፍ እንደወጣው ሟች ልሆን እችላለሁ። እየታቀደልኝን አላውቅም። ግን አሁኔን ግን ማንም እስካልወሰደብኝ ድረስ እቺ ሰዓት ለእኔ አጣጣሚ መኖራት ነች። ስለዚህ አትጨነቂ፣ ጭንቀት ቀንሽ ናት። ስትረስ አታብዢ። ወጥቼስ እንዲባረግስ ብያዝት ምናምን የሚለውን ነገር አጥፊውና ኦኬ አሁን ባለሽበት አልተመቸሽም አይደል? ኦኬ ቀን እስኪያልፍ ድረስ ዝቅ ልበል እስቲ። ጸሎት እያረግሽ በእምነትሽ ስትወጪ ስትገቢ አንገትሽን ደፍተሽ ነገ የተሻለ ይሆናል የሚለውን ስትተኝ የነገሽን በአይምሮሽ ሲሆን እንደሆነ ያን ፊል እያረግሽው ስትኖሪ አንድ ቀን ሰርፕራይዝ ያደርግሻል ፈጣሪ ከጠበቅሽው በላይ። አመኝ። ተግባባን? እሺ አሌክስ አመሰግናለሁ። እሺ እናት በርቺ። መልካም ቀን። አሁን በቃ በጣም የማይሆን ነው እያስጨነቃት ያለው ጋይስ። በእውነት ነው ምላችሁ፣ ለማለት አይደለም ምላችሁ። ምንም ነው ማይገርመኝ። አሁን ጥሩ ነገር አሁን የሆነ ሎተሪ ወጥቶልሃል ሚሊዮነር ሆንክ ምናምን ብባል አሁን ባለኝ እሳቤ ነው ምላችሁ ጮቤ ምረግጥበትና ያዙኝ ልቀቁኝ ጣራ ላይ ወጥቼ የምዘልበት ምንም አይነት ወኔ የለኝም። ምንም ነገር ሊፈጠር ይችላል ኤኒታይም። ሁሉ ነገር ጥለው ነው የምትሄደው። ሁሉንም ነገር ጥላችሁት ነው የምትሄዱት ጋይስ። ምናልባት የሰራችሁትን ቤት ሳትኖሩበት ኑሯችሁ ሆስፒታል ሊሆን ይችላል። ባይዜ የአልጋ ቁራኛው ናችሁ በማንኛውም እያንዳንዷን የምታረጓትን አሁን ያላችሁን ነገር አጣጠሙት። ሳይረፍድ ሳያልፍ በአሁናችሁ አትደራደሩ። እና አንዳንዶቻችሁ የሚያስጨንቃችሁ ነገር በጣም ነው የሚያስገርመኝና የሚያስደነግጠኝ። የሚደውልልኝ ሰው የለም ብለው ተስፋ የሚቆርጥ ሰው አለ። የምር ብዙ ሰው ይመጣል። አሁን እኔ ላይ ምናምን በኖርማል ሰዓት ጓድ ቴንኪው እንልመን እንጂ ፈጣሪን ይሰማል ይሰማል። መግባቴን አላወቅኩኝም ነበረ። እንዴት ነህ አሌክስዬ? ደህና ነኝ ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሁሉ ሰላም? ሁሉ ሰላም ነው ይመስገን። ምን እንታዘዝ?